እሺ በቃ ይቅርታ አባ። ዛሬ ሁሉንም መስኮቶች እናጸዳለን። ባትልም አይቀርልኝ። ልጆቹን ላያቸው ብዬ ነው። በዛውም ለአንተ ፓንኬክ ላመጣልህ። በራሴ መንገድ መኖር ጀምሬያለሁ። አንቺም እንደዛ ነው ማድረግ ያለብሽ። እውነትህን ነው? ምናልባትም ለሁለተኛ ጊዜ እድል ከተሰጠኝ ደግሜ የምመርጠው አንቺን ብቻ ነው። የማይረባ ንግግር ህንፃውና ቶሎ ብላ አምቡላንስ ጥራ፣ ቶሎ መልስጠን። በደንብ ከተፊው እንጂ ምን ያሞላቀቅሻል? እኔ ስሰቀይ ደስ ይላል አይደል? ሴትዮ እራት መብላት ካልፈለግሽ መቶ ትችያለሽ። ይሄ እኮ የህፃናት ጉልበት ብዝበዛ ነው። የቀጠርከኝ መሰለህ እንዴ? ቤታችን እያለን 24 ሰዓት የምትሰራ ሰራተኛ ነበረች። አትሞላቀቂ። እኔ እንኳን ሽንኩርት መክተፍ እችላለሁ። ና ሞክራታ። መማር አለብሽ። እንደዚህ ከሆነ ወደፊት እንዴት ነው ባል የምታገኙ? ማሚ ማብሰል ሳትችል አይደል እንዴ ዳድን ያገባችሁ? ሳሎን ውስጥ ሽንኩርት አይከተፍም። መስራትና ባለሙያ ሆኖ መስራት ይለያያል። እሺ ጌታቸው እንኳን ለኔ የምግብ አሰራር ብዙም ግድ አልነበረውም። ሳህኑ ላይ ስጋ እስካለ ድረስ ነው። እሱም በማሰብ ጸሎት ማድረግ ሳይኖርብን አይቀርም። በጣም ጥሩ። ገዳዩ ተገኝቶ ቤተሰቡ እፎይ እንዲል ብንጸልይ ደስ ይለኛል። መጀመሪያ ግን ምግቡ ይዘጋጅ። መርማሪ መሰረት ነች። ሄሎ መርማሪ። አዎ ቤት ነን። እሺ እንገናኛለን። ምን ነው ያለም? መርማሪዋ ናት። አዲስ ዜና ሳይኖራት አይቀርም። የምግቡ መዓዛ ራሱ ምራቅ ያስወጣል። ሳምንቱ ሙሉ ፈገግታሽ ናፍቆኝ ነበር። ይሄን ያህል እሺ እንዴት ነው ጽዳት? ኧረ እንዲህ እኔ መስታወት የሚባል ነገር ማየት ነው ያስጠላኝ። ከዚህ በኋላ እንዳታጠፉ ተምራችኋል ማለት ነው። እንዴ መላኩ፣ አንዳንድ ጊዜ ነገሮችን ቀለል አድርገህ ያያቸው እንጂ አታይም እንዴት እንደደከማቸው። የዘንድሮ ወጣቶች ምን ስልክ ይዞ መዞር እንጂ ስራ መስራት መች ይችላሉ ብለሽ ነው? ለነገሩ ምግብ ላይ መድረሳችን ለበጎ ነው። እጆቼ እንዳለ ዝለዋል። እነዚህ ቀጫጭን ክንዶች ጡንቻ ሊያወጡ ነው። ቀጫጭንም ቢሆኑ ልጄን እወደዋለሁ። ከባድ ነገር ተፈጥሯል ብለሽ ነበር። ምንድን ነው? ጀባ በጉዳዩ ላይ መረጃ ሊሰጠን የሚችልበት አጋጣሚ ነበረ። እንዳለመታደል ትልቅ እንቅፋት ሊፈጥር የሚችል ነገር ተፈጥሯል። ምንድን ነው? የሆነ ሰው ምግቡን መርዞታል።
ሞተ? እንደ እድል ሆኖ እስካሁን በህይወት አለ። ይተርፋል አይደል? በጽኑ ህሙማን ማቆያ ውስጥ ነው ያለው። አላውቅም፣ ግን ማን ይሄን ሊያደርግ ይችላል? ይመስለኛል አለቃው ሊጠቁምበት እንደሆነ ሳያውቅ አልቀረም። ለዚህም ነው ሊገድል የሞከረው። ከተረፈ እውነታውን ይናገራል የሚል ተስፋ አለኝ። ካሬ መስኮቶቹን አጽድታችሁ መጨረስ አለባችሁ። የ1 ዓመት ፕሮጀክት እንዲሆን አልፈልግም። የምሬን አይደለማ። ትምህርት ቤት ውስጥ ምን ያህል መስኮቶች እንዳሉ አይተሃል? ቀላል መሆን የለበትም። ለዛ ነው ቅጣት የተባለው። በዚህ ፍጥነታችንማ አዲስ ሪከርድ መስበራችንን አልጠራጠርም። ምናልባት ራሱ እጆች የመሳት ከቻሉ ነው። መላኩ ትንሽ የተጫንካቸው አይመስልም? ቆይ ልጆችን ልትገላቸው ነው እንዴ? እንደውም ታዩማ እንደጀመርነው እንጨርሰዋለን። ጥሩ ከሰራችሁ ዛሬ ማታ ጥብስ ትሰራላችኋለሁ። እንደውም ለቤተሰቡ ምግብ ካበሰርክ ቆየው እኮ። እንደዛ ከሆነማ ዛሬውን እንጨርሰዋለን። በቃ እንዳለቀ ቁጠሩት። በሉና ወደ ትምህርት ቤት ሂዱ። እንዲረፍድባቸው አልፈልግም። ትንሽ ሸትርሻት መሲ መርማሪው ያለችው ነገር እንቅልፍ ነስቶኝ ነው ያደረው። እኔ ግን ከንቱ ጥርጣሬ ይመስል። በጭራሽ አስበው እስቲ አባ፣ ከዚህ በስተጀርባ ያለው ማን ይሁን ማን ዱካውን ለመሸፈን እየጣሩ ነው። ለዛ ነው የመረዙት። ቀድመን እንደዛ ማለት አንችልም። መርማሪዋ ምን እንዳለች አልሰማህም እንዴ? ጀባ ብዙ ጠላቶች አሉት። ነገር ግን ከጉዳዩ ጋር ምንም የሚያገናኛቸው ነገር የለም። ጉዳዩን ልንፈታው ስንል የሆነ ሰው ሊገለው ሞከረ። ይህ አጋጣሚ ነው። ሊሆንም ላይሆንም ይችላል። እኔ ግን እያልኩ ያለሁት እውነታው እስኪታወቅ ድረስ መጨነቅ የለብንም። እንዴት መተው እችላለሁ እንዴ? ቀጣይኛ ብንሆንስ? እኛ ምንም አንሆንም፣ ቃል ገባልሻለሁ። በየጊዜው አዲስ ነገር እንዳለ ይሰማኛል። ግን መቼ ነው የሚያበቃው? በመጨረሻ ፍትህ እንደሚሰፍን ተስፋ እናድርግ። ምን አይነት ሰዎች ቢሆኑ ነው ግን ለሰው ነፍስ ርኅራኄ የሌላቸው? ቤተሰብን ለመበተን ቆርጦ የተነሱት። መርማሪዋ ጉዳይ ላይ ጠንክራ እየሰራች ነው። የጊዜ ጉዳይ ነው እንጂ ከጀርባው ማን እንዳለ እናውቃለን። እኔ በዚህ ጭንቀት ውስጥ መቆየት አልችልም። ሁሉ ነገር ደህና ይሆናል። እሺ፣ የሆነ ቀን ይህን ጉዳይ እንደምንደርስበት እርግጠኛ ነኝ። አሁን ወደ ስራ መሄድ አለብን። ስሙ፣ ዛሬ ቶሎ መጨረስ አለብን። አባቴ ሁሉንም መስኮቶች ነው የሚያያቸው። ሁሉንም ይፈትሻቸዋል ማለት ነው? ምናልባትም ሴንቲሜትር በሴንቲሜትር ሊያያቸው ይችላል። አባት በጣም ከባድ ሰው ነው። ገና ምኑን አየህ? አንዳንድ የሚቆጣው ነገር ነው እንጂ እኮ በጣም ጥሩ ሰው ነው። አንተ የተሻለ ደረጃ እንድትደርስለት እኮ ነው የሚፈልገው። እባክህ እንዲህ እያልክ አሰክሰኝ። የምሬን እኮ ነው። ምስጋና እንደዚህ አይነት አባት ስላለ በጣም እድለኛ ነው። እኔ ያለው አይደል እንደ አባቴ ማን እንደሆነ ራሱን ማላቅ። እናትህን
ጠይቃት ታውቃለህ? ትጠጣለች እባክህ እሷ። አባቴን ታስታውሰው አታስታውሰው ምንም አውቀው ታሪክ የለም። ቆይ አንተ ስለማታውቀው አባትህ ለምን ታስባለህ? ቢያንስ ባውቀው አሪፍ ነበር። በህይወቴ ላይ ምን አይነት ለውጥ ሊመጣ እንደሚችል ማን ያውቃል? አባቴ የፈለጉትን ነገር ሁሉ አድርጎልኛል። ግን ደግሞ በስራ ምክንያት ሁሌም ውጪ ነበር። ብዙ ጊዜ አባቴ የሌለኝ ነበር የሚመስለኝ። ተናፋቂ አባት ነው የነበረ። እንደማስበው አይነት ሰው እንኳን አልነበረም። እኔ ስለሱ ስሜት በስትክክል እንኳን አላውቅም። አባትነት ከባድ ነው እባክህ። ጠንከር ያለ ነገር ታመጣልኝ ትችላለህ? ጠዋት ቢሆንም ቀኑ አድካሚ ሆኖብኛል። ራስሽ ሰለሞን ለመጠጡ ቅርብ አይደለህ እንዴ? ቢሆንም አንቺ ደግሞ በዛ ላይ ደንበኛ አይደለሽ። እኔም ያንቺ አገልጋይ አይደለሁ። ስለዚህ ነይና ራስሽ አንድ ቀን እንኳን ለእኔ ጨዋነት ብታሳይ ትሞታለህ። እኔ በብዙ ችግር ተወጥሬያለሁ እኮ። ሁሉም ሰው በብዙ ችግር ውስጥ እያለፈ ነው። እንኳን ወደ ጋዶ ዓለም በሰላም መጣሽ። ሊሆን ይችላል፣ ግን አንተ ባለቤት ፊት ለፊት ተተኩሶባት እጅህ ላይ ህይወቷ ሲያልፍ አላየህ። በሆነው ነገር ሁላችንም አዝነናል። ግን የአንቺ ችግር ከሌላ ሰው የባሰ አይደለም። አውቃለሁ፣ ግን ይጨንቃል። ከግድያው በስተጀርባ ማን እንዳለ አለማወቅ ይጨንቃል። እንቅልፍ እየተኛው አይደለም። ይህንን የስነ ልቦና ሐኪም አማክሪ። እኔ ይህን ሁሉ ችግርሽን መስማት አልችልም። እኔን መስማት ይህን ያህል ሸክም እንደሆነ አልገባኝም ነበር። አባይት ነው ሄደው? እሱ ጋር ባወራ ይሻለኛል። የለም። የት ሄዶ? ስራ ነዋ፣ እውነተኛ ስራ። ቀኑን ሙሉ ቁጭ ብሎ በማይሆን ነገር እያለቀሰ ከማላዘን ማድረግ ያለበትን ነገር ያውቃል። ሆስፒታል አልጋ ላይ ከሞት ጋር እየታገለ ነበር እኮ። ለተወሰኑ ሰከንዶች የልብ ምቱ ቆሞ እንደነበር ታውቃለህ? አይመለከትም። እኔ ማወቅ የምፈልገው ዋናው ነገር ሆስፒታል አልጋ ላይ ይሞታል ወይስ አይሞትም የሚለው። እንዴት እንደዚህ ትጨክንበታለህ? ጀባ ለአንተ ሁልጊዜ ታማኝ ነበር። ስለኛ ተሳስቶ መረጃ ለመስጠት አንድ ቀን አልወሰድበትም። በዚህ አይነት ለማቃጠር አያመነታም። እንዳናግረውና ምንም ነገር እንደማይፈጠር ቃል ገብተህልኝ ነበር። አልተሳካልሽም። አሁን ህይወታችን አደገኛ መስመር ላይ ነው። ብቸኛ የምጸጸትበት ነገር ቢኖር የተሻለ ጠንካራ መልስ ባለማግኘቴ ነው። ላምንህ አልችልም። ምክንያቱም ሞኝ ነሽ። ጀባ እኛን ሊያጋልጠን ጫፍ ላይ ደርሷል። አንቺ ጓደኛ ትጫወቻለሽ። ጀባ በጭራሽ አይከዳንም። ጓደኛዬ ነው እኮ። ጓደኛሽ ከሆነ ሆስፒታል ሂጂና አጠገቡ ተቀምጠሽ የመጨረሻ ስንብት አድርጊ። ምክንያቱም ዛሬ ጨርሷል። በጭራሽ አይሆንም። አይሆንም? ነፃነት በዛብሽ አይደል? እንደዛ ነው። ምክንያቱም ጀባ በህይወት ካለ እኛ መጨረሻችን አብረን። እሱም ነገር መፍትሄ አይሆንም። ምርመራ ዝም ብላ የምትተውን ይመስልሻል? ለሱ ታዝኝለት ይሆናል። አሁን እኛ ወይም እሱ ነን። ሁለት መንገድ ሊኖርሽ አይችልም። አንዱን ምረጭ።
መስታወቶቹ እንዳላጥተን ጨርሰናል። እርግጠኞች ናችሁ? በኋላ በከንቱ እንዳትደክሙ። እርግጠኛ ነን አባዬ። ጥሩ መጥቻ ያዋለሁ። ሰላም እህቴ፣ ልትረጂኝ ትችያለሽ? ምን ነው? ጓደኛዬን እየፈለግኩ ነበር። ከፖሊስ ጣቢያ ነው የመጣ ይመስለኛል። ተመርዞ ነው። እዛ ጋ ፖሊስ ያለበት ታይሻል? አመሰግናለሁ። እሺ ይቅርታ የኔ ወንድም፣ ውስጥ ጓደኛዬ ነበር፣ ለማየት ፈልጌ ነበር። ይቅርታ እህቴ፣ ዘመድ ከሆንሽ ብቻ ነው መግባት የምትችይው። የስጋ ዝምድና የለንም እንጂ ያው ዘመዴ ነው። ዘመድ ካልሆንሽ ልረዳሽ አልችልም። ታዲያ እኔ እናንተ ከተስማማን ህጉን ልናሻሽሉ አንችልም? ይመስለኛል ሙሉ ቀን ቆመህ ነው ያልከው። እኔ ደግሞ ለድካምህ ጥሩ መፍትሄ አለኝ። ምን ትላለህ? ጉቦ ለመስጠት እየሞከርሽ ነው? አይደለም፣ ግን ጓደኛዬን ማየት ፈልጌ ነው። ዞር በልኝ። እሺ፣ ስራዬን ልስራበት። እንደዚህ ምርጥ ስራ አሰራላችሁ ብዬ አልጠበኩም ነበር። የምርህን ነው? መስኮቶቹ ከዚህ በፊት እንዲጸድተው አያውቁም ነበር። ቅጣታችን አልቋል ማለት ነው? ከዚህ በኋላ ችግር የማትፈጥሩብኝ ከሆነ ተምረናል። ከዚህ በኋላ ምንም አይነት ችግር አይፈጠርም። መሄድ ትችላላችሁ። በነገራችን ላይ ጥብሱን ብቻችሁን አትበሉ። ልዑልም እንዲቀላቀለን ጋብዙት። ማታ እራት ከኛ ጋር ነው። ደስ ይለኛል። ሁሉም ነገር ሞክረሽ ቢሆን ኖሮ የማይረባ ሰበብ ይዘሽ አትመጪም ነበር። በር ላይ የሚጠብቅ ፖሊስ አላቸው። እሱም ማለፍ የማይታሰብ ነገር ነው። ፖሊሱ ማን ነበር? እኛ የምናውቀው አይደለም። አዲስ ሰው ነው ያስቆሙት። እና ከእሱ ጋር መደራደር አትችይም ነበር? ሁሉም ነገር ዋጋ እንዳለው ታውቂ የለም እንዴ? ሞክሬያለሁ፣ ግን ሰውየው ፈቃደኛ አልነበረም። የሆነ ደረቅ ነገር ነው። መርማሪዋ የሚሰሩ ቤተሰቦች ደርሳባቸዋለች ማለት ነው። ከዚህም የባሰ ነገር ሳይኖር አይቀርም። እኔ ስወጣ መርማሪዋ ወደ ክፍል ውስጥ ገባ ይቻታለሁ። ይመስለኛል ጀባን ለማናዘዝ ነው የሚሆነው። ምን ማለት ነው? ተረተሻል? ያጋልጥ እንጂ ይችላል። አይዞህ፣ ሆስፒታል ውስጥ ነው። አሁንም እስር ላይ ነው። ስለተመረስክ ከንፈርን፣ ምላስንና ጉሮሮክ ተጎድቷል። ስለዚህ ለመናገር አትሞክር። አትጨነቅ። ዶክተሮቹ እንዳሉት በጥቂት ቀናት ውስጥ መናገር ትችላለህ። መርዙ ከባድ ነገር ሳያደርስ አስቆመውታል። ለእኔ ስም መስጠትህ ለአንተ ምን ያህል እንደሚጠቅም እንደተረዳክ ተስፋ አደርጋለሁ።
መጥፎ ነገር ሳይደርስብህ ወደ ሆስፒታል መጥተሃል። ለቀጣዩ ግን እድለኛ ላትሆን ትችላለህ። የምትከላከልላቸው ነገር ምንም ያህል ቢሆንም እነሱ ግን ለአንተ ግድ የላቸውም። እንድትሞት ነው የሚፈልጉት። ስለዚህ የሆነ ነገር ስጠኝ፣ የሆነ ስም። ማንነታቸውን ካላወቅኩኝ ልረዳህ አልችልም። ማን ነው መኪናው እንዲጠለፍ ያዘዘ?